እንቅልፍ ካጣው ስንት ጊዜ ነው። በቃ ችግር የለውም አናስጨንቃቸው ያጋጠም ስለምንችል ከዛ በኋላ ሊሆን ይችላል። በጣም በቃ ሲስቅብኝ በደውሎ ሲስቅብኝ ከዛ በኋላ ራሴን ሳቱ። ከሰሞኑን እንደሚታወቀው በሚሊኒየም አዳራሽ ልዩ የሆነ ወንጌል በሚል የመዝሙር ድግስ ብዙ ወጣቶች በተገኙበት የአምልኮ ጊዜ ተደርጎ ነበረ። እንግዲህ በአዳራሽ ብቻ ያላበቃው ይህ የአምልኮ ድግስ ፕሮግራሙ ተጠናቆ ብዙዎች በየመንገዱ እንዲሁም በየአደባባዩ አዳኝ ኢየሱስ ክርስቶስ መሆኑን ሲመሰክሩ ታይቷል። ይህም በማህበራዊ ሚዲያ ተሰራጭቶ ብዙዎች ጋርም ሊደርስ ችሏል። እኛም ቪዲዮውን ይዘንላችኋል። በመቀጠልም በቲክቶክ ማህበራዊ ሚዲያ ብዙዎችን ሲረዳ የምናውቀው ባላደራው አስደንጋጭ የሆነ መልእክትን አስተላልፎልናል። መልእክቱንም በቪዲዮ መጨረሻ ላይ አስቀምጠንላችኋል። ቪዲዮውን እስከ መጨረሻ ይከታተሉ። ቪዲዮውን ላይክ በማድረግ ይጀምሩት። ሰማይ ያረገው ማን ነው? ኢየሱስ ነው። ዳግም የሚመጣው ማን ነው? ኢየሱስ ነው። አስታራቂው ማን ነው? ኢየሱስ ነው። መካከለኛው ማን ነው? ኢየሱስ ነው። ሞትን ያሸነፈው ማን ነው? ኢየሱስ ነው። ክብር የሚመጣው ማን ነው? ኢየሱስ። ባላደራው ወዳጅ የከበረ ሰላምታዬን ባላችሁበት ይድረስ። ከሁሉም አስቀድሜ እኔ ከሁላችሁም ትንሹ ሰው ይህንን ሁል ጊዜ እንዳገለግል እድል ስላገኘው እግዚአብሔርን አመሰግናለሁ። ሰሞኑን እዮሃ ሚዲያ ላይ አንድ አባታችን በተናገሩት ንግግር እና ባያችሁ ቪዲዮ ግራ እንደተጋባችሁ አውቃለሁ። በዚህም ከሀገርም ውስጥ ከሀገርም ውጪም ያላችሁ ብዙዎች መልስ እንድሰጥ ስትጠይቁኝ ነበረ። ያው ባለፈው እዮሃ ሚዲያ ላይ ቀርቤ በሰጠሁት ቃለ መጠይቅ እና ትላንትና በተለቀቀው ቪዲዮ እናንተ ራሳችሁ ሙሉ ቪዲዮን አይታችሁ እውነቱ ማን ጋር እንዳለ እንደተረዳችሁ ተስፋ አደርጋለሁ። በተደጋጋሚም እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትን መና ያስቀራል፣ እምነትንም ይሸረሽራል። ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁ። ከዚህ በታች ያለውን ጽሑፍ እጅግ በጣም ከባድ የተስፋ መቁረጥ ስሜት ውስጥ ሆኜ ነው የጻፍኩላችሁ። ወዳጆቼ ከራሴ ጋር ብዙ አውጥቼ አውርጄ እናም ይህንን ለማድረግ ወስኛለሁ። ስለሆነም በሀገር ውስጥም በውጭም ያሉ ልበቀና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች አርስ ብለው ልከውኝ፣ ነገር ግን በስራ መደራረብ እና በግል ጉዳይ መብዛት ምክንያት እስካሁን ያላደረስኩባቸው በእጄ ላይ ያሉ በርካታ አደራዎች እርዳታ ለሚያስፈልጋቸው ሰዎች አርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎች ላይም የምሳተፍ መሆኑን እገልጻለሁ። ከዛሬ 25 ሁለተኛ ወር 2018 ቀን ጀምሮ ግን ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ። እስካሁን በነበረኝ የረጅም ጊዜ ቆይታ ሳላውቀው በስህተት አውቄም በድፍረት ካስቀየምኳችሁ ወይም ካስከፋዋችሁ ከልቤ ይቅርታ ጠይቃለሁ። በእርዳታ ስር ላይም ትልቅ ህልም ነበረኝ። ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ ህልሜን ተስፋ አድርጋችሁ በጉጉት ስትጠብቁኝ ለነበራችሁ ወዳጆቼ ይቅርታ እጠይቃለሁ። በመጨረሻም በዚህ ጉዳይ ላይም እስከዛሬ የእኔን ማንነቴን ሳታውቁ አምናችሁኝ ብቻ ገንዘብን ለተቸገሩ ወገኖች ስትልኩ የነበራችሁ፣ ከጎን የሆናችሁ አይዞ በርታ ስትሉኝ የነበራችሁ፣ በእኔ እምነት ኖሯችሁ እሱን እንደዚህ አያደርግም ብላችሁ ስሜን ከሚያጠለሹ ሰዎች ጋርም እና ከህዝብ ጋርም የተሟገታችሁ፣ አልፎም ስለ እኔ በሚዲያ ወጣችሁ የመሰከራችሁ፣ በስልክና በመልእክት መልካም ምኞታችሁን እና ሀሳባችሁን ያጋራችሁኝ ሁሉ እጅግ በጣም ከልብ አመሰግናለሁ። ፈጣሪ ይባርክልኝ። ባላደራው። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ውስጥ ያስቀምጡልን። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።